አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ ጋይዝ እንዴት ናችሁ ሰላም ነው ወይ በያላችሁበት የዓለም ዳርቻ ሙሉ ሰላማችሁ ብዝት ይበል ከፉ አይንካችሁ ፈጣሪ ጤንነታችሁን ይስጣችሁ ከጤንነት የበለጠ ሀብት የለም የልብ የሚያናግረው ጤንነት ነው ሀባይብ እስቲ ለሀገራችን ዱአ አድርጉ ማለት ነው ለሀገራችን ለወገኖቻችን ዱአ አድርጉ ማለት ነው ያው ብቻ ያው አሁን ላይ እየሰራች ነው ሁሉም ነገር ኤኒዌይስ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ያው ስራ ነውና ምንም መቅረት አያስፈልግም ማለት ነው ያው ሰው ጤና ሆኖ ከስራ መወገድ እንደሌለበት ግልጽ ነው ታውቁታላችሁ ማለት ነው እንግዲህ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ሰሞኑን የለውም አይኑ ትናንት ሊሆን ይችላል ዛሬ ደግሞ ጽናት ድራማ በሚገርም ሁኔታ መጥቷል ማለት ነው እንግዲህ የገጠር ሰው ወግና ባህሉ ለየትና እንዲሁም ደግሞ የሚያምር እጅግ በዚህ ሰዓት አስፈላጊ የሆነ እንዲሁም ደግሞ ነባራዊ የሆነው ባህላችን እጅግ አስገራሚ አድርገው ይዞት መጥቷል ማለት ነው ዛሬ ደግሞ ማለት ነው እንግዲህ ጽናትና ኪራ ድንገት አጋጣሚ መንገድ ላይ ሲሄዱ እንግዲህ የበፊቱ እጮኛው ወንድም ተብየው እጮኛው ያንን ያህል ሳይቸግረው የእጮኛው ወንድም ምን እንዲህ እንዳደረገው አላውቅም አንድ ሽማግሌ ሰው ከፊት ለፊታቸው ሲመጣ እነሱ ደግሞ እየሮጡ ሲመጡ ያው የልጅ ነገር ነውና አዲስ ፍቅር እንግዲህ በገደል ያሰዳል እየሮጡ ሲመጡ ድንገት እሷ ደግሞ ወለም ብሏት ነው መሰለኝ ያው ኪራ ደግሞ እንግዲህ እንደተለመደው እግሯን ያዝ አድርጎ ሊያሻት ፈልጎ ነበረ ያው ወድቃለች እሷ ቁጭ ብላለች አይደል እንግዲህ ምን ማድረግ አለበት ይሄ ሰው ስትወድቅ ቁጭ ብሎ ወይም ደግሞ ቆሞ ማየት ነበረበት እንዴ ከዛ ፊት ለፊት ይመጣና ምን እያደረጋችሁ ነው ብሎ ሲጠይቃቸው አይ እግሯ ነው ለማላት ስለዚህ እንዲያማት ማሸት ነበረብኝ ስለዚህ እሷም ደግሞ በግድ ተነስታ ለመሄድ ሲያስቡ የታባክ ልካር ነው ብሎ እሱም ከዘራውን መዞ ነበር እንዴ ምን እያልክ ነው እናንተ ምን እያደረጋችሁ ነው ደግሞ እንደዛ ባህልና ወጉን ያጠፋሽ አንቺ ብሎ እሷንም ያልሆነ ንግግር ይናገራታል ማለት ነው ትልቅ ሰው ግን ያልሆነ ንግግር ሲናገር እንዴት እንደሚያሳፍር አረ በፈጣሪኒ ገረመኝ ኤኒዌይስ እሱም ደግሞ እንደዛ አድርጎ ሲናገር ባህሉን አጠፋሽ ባህልና ወጉን አጠፋሽ አንቺ ባለጌው ምናምን ነገር ተሳልፎም ነበር እንደዛ ሲል እሱም ደግሞ አላስችለዋል እናንተ ምን እያልክ ነው እንደ ስርዓት ያዝ እንጂ ብሎ ሰውየውን ለመናገር ሞክሮ ነበረ ኪራ ማለት ነው እባክቶ እንዴ እሷ በዲና ደግመን እኛ ልናብድ ነው ብላ እሱን ይዛ ትሄዳለች አስተዋይዋ ጽናት ደግሞ ማለት ነው እንግዲህ ድራማ ሊሰራ ያው አስተማሪ ሆኖ እንዲገኝ ስለተፈለገ ሰው ሲበደል ይሰራል እያለቀሰ ይሰራል በጣም ብዙ ነገር እየሆነ ይሰራል በዛም በማሻገር ተነስተው ወደ ቤታቸው ሄደው ነበረ እንግዲህ ወደ ቤታቸው ሲሄዱ ድንገት ያው ቤት ውስጥ ፋዘርም አለ የሚወራው ወሬ ምንድነው ዛሬ የት ነው ያላችሁት ምንድነው የሰራችሁ ብሎ ጽናትና ኪራን ፋዘር ይጠይቃል ማለት ነው ፋዘርም እንግዲህ መጠየቅ ስላለባቸው እንዲሁም ደግሞ ከዛ በፊት ግን ሰውየው ያልሆነ ነገር አድርገዋል ብሎ ለሰፈር ሰው ሲያውጅ ነበር ያንን ደግሞ ፋዘር መጥተው ለልጆች ሲናገሯቸው ሲመጡ ምንድነው ተሰሩ ተገኛችሁት ምናምን ብሎ ሲጠይቁ ነበር ነገር ግን አይ ወድቃ ነበር እግሯ ነው ለምፋት አሽችላታለሁ ሌላ ምንድነው የተፈጠረው ስለሚባለው ነገር አልሰማንም ብሎ እሱም ያስረዳል ማለት ነው አይ አንገቴን ደፍቼ ነው የመጣሁት የሚወራው ወሬ በጣም ዘግናኝ ነው ለወሬም ለጆሮም የሚያስጠላ ነው ምናምን ብሎ እሱም ተነስቶ ይሄዳል ማለት ነው ፋዘርም ራሳቸውን ማየት አልፈለገም ጽናትም እንግዲህ እንደተለመደው ገጠር ነውና አጎዛ ላይ ቁጭ ብላ ታለቅስ ጀመረ ድንገት ዴቪ ይመጣል ምንድነው ምን ሆነሽ ነው ደህና ነሽ ምናምን ብሎ እሱም ስለሰማ እንግዲህ ስላወጀ ሰውየው እሱም ሰምቷል ቀድሞ እሷ ተመናገሯ በፊት ድንገት ይመጣና እና ሰምተሽ ነው ብሎ ይጠይቃታል አሁን ምን አደረኳቸው እኔና ኪራኮ ምንም አላደረግንም ወደኩ ተነሳሁኝ አለቀ የሆነው ነገሩ ብላ ለማስረዳት ሞክራ ነበር ተዚህ የበለጠ እኮ ብዙ ቻሌንጅ አሳልፈሻል ደግሞ ለዚህ ለምንድነው የምታለቅሽው ብሎ እንደ ጓደኛ እንዳውሮ አደግ ተነስቶ ይመክራል
ከዛ እሷም ደግሞ ከዚህ በፊት ለኪራ ማቀፍ እኮ ያረጋጋል ስትለው ስለነበረ እሱም ሲያቅፋት ደግሞ ተረጋግታ ፈገግ ለማለት ሞክራለች። አረ ደግሞ ልልቀቅሽ አንበሳሽ የመጣ እንደሆነ ሌላ ቻሌንጅ ይፈጠራል ይላታል። በሌላ በኩል ደግሞ እንግዲህ ከገጠር ቅዱስ ስለመጣ ቅዱስን ለማማከር ወደ ካፌ ታመራለች። ምሩ ማለት ነው። ምሩ እንግዲህ ባሏ ትቷት ከሄደ ከሳምንት በልጦታል ብላ ለቅዱስም ትናገራለች። ቅዱስ ደግሞ ስለተፈጠረው ነገር ወይም ደግሞ ኪራ ሰኒ ለአማቷ የተናገረችውን ነገር እሷም ደግሞ ለኔ ብላ እኔ ስበሳጭና ስጎዳ ስለማትፈልግ አማቴን ተናግረው እነሱም ተጋይተውብኛል ምን ማድረግ አለብኝ ያለውን ነገር ስትነግረው ሰኒም ትክክል ናት አንቺም ትክክል ነሽ ምንም የተበላሸ ነገር የለም እሱን የዘንድ መጥቶ ነው ያደረው ያለውን ነገር ቆይተነዋል አንቺ ሊያሳስብሽ አይገባም ብሎ ቅዱስም ደግሞ በማስታረቅ እሷን ይረዳታል ማለት ነው። ከዛም እሷም ደስ አላት። ያው ምሩ እንግዲህ የራሷን ችግር አፍና መቀመጥ እንጂ ሰዎችን ማጣላት አትፈልግም በተለይ አማቶቿን ማለት ነው። ስለዚህ የሚጎዷት ናቸው። እሷም ደግሞ ነገር ማትፈልግ ነበር ግን ሲፈነቅላት ሲጠናባት ብቻ ነው ይሄን የተናገረችው። እንግዲህ እሱም ደግሞ ችግር የለውም እኔ አነጋግረዋለሁ ትልና አነጋግረዋለሁ ይልና እሷም ደግሞ ተረጋግታለች ማለት ነው። ሰንም እንዴት ተረጋጉ ስትነግራት በእኔ ምክንያት ቤተሰብ አጣልቼ ነበረ እንኳን የሚታረቁ ብላ ሰንም ተመልሳለች ማለት ነው። ከዛ በኋላ ደግሞ ድንገት ሞናሊዛ ወይም ደግሞ ሞናሊካን አግኝቷት ነበር። ሞናሊካ ከጠፋች በጣም ቆይታለች። ዛሬ ደግሞ ለመሰናበት መጣ ነበር። ለስራ ልሄድ ነው ከሆነ ክልል ልወጣ ነው ብላ ትናገር ሰምተናታል። ከዛም በመቀጠል ደግሞ ኒናና ናቲ ደግሞ ሌላ ጦርነት ከፍተው ነበረ። ሌላ አዲስ ሴት መጣ አብራው ስታየው ኒና ቀንታ ነው መሰል እና ለምንድነው የሚሄድበት እየተከተለች ሄዳ አበባ የሚሸጡበት ዘንድ ደርሳ ነበር። ነገር ግን አበባ የምትሸጠው ልጅ ተዋደው ንግስቷ ሲባባል አግኝተዋለች። እሷም ደግሞ ከስድብ የተነሳ ብዙ ነገር ብለው ተመልሳለች። እኔ እንግዲህ አንተን ማመን በቃኝ እያለችው ነበረ ሲጀመር አይኔና ስታስቀኝ ኤኒዌይስ እስቲ ሌላው ቀጣውን ደግሞ አብረን እናያለን። መልካም። በሌላ በኩል ደግሞ እንግዲህ ምሩ ዘንዳ ምሩ አማቷና ጽዮን የሆነ ችግር ወይም ደግሞ የሆነ ቅዳቅዴው ከምሩ ጋር ይሄዳሉ። ምሩ ሞኝ ስለሆነች በሆነ ተቅለስለሰን ገብተን እናጥቃት ብለው ተመካክረው ይሄዳሉ ማለት ነው። ከዛ ስትሄድ ትንሽ በቴ መጥቼ ይቅርታሽን እኮ ለመጠየቅ የመጣሁት ይቅርታ እንድትይኝ ነው እኔ አንቺን ለመጉዳት አስቤ ሳይሆን ለመፈተን ያክል ነው ብላ ስትነግራት እና ፈተናውን አለፍ አዎ በሚገባ አልፈሻል ትልና እንግዲህ የጽዮንን ምክር ሰምታ ተነስተው ይሄዳሉ። በቃ ምሩ ሞኝዬ ደግሞ ቡና ላፍላትልና ቡና ለማፍላት ድግ ስትል እንዴት አሰብሽው ትላታለች ሳሎን ተቀምጣ። አይ ምሩ ታቅለሰሳ ሰው ልብ ውስጥ እንደምትገባ ስለማውቅ ነው አይሽ ተቀበለናለች ብዬሽ ነበረ እሳት ነሽ እኮ ትላታለች። እሳት ደግሞ አቀጣጥሎ አመድ ያደርጋል ትልና አመድ ለማድረግ እቅዳቸውን አቅደው ወደ ምሩ ዘንድ ካመሩ በኋላ ባሏ ሲደውል ምሩ ዘንድ ነው ቡና እየጠጣው ስትለው ባሏ ሞኙ ደግሞ የምሩ አይነት ልብ ያለው አረ እንዴት ደስ ይላል አለምዬ ምሩ ዘንድ ሄዳ ቡና ጠጣች እያለ ራሱ እየተገረመ እየተደሳ ይገኛል። እንግዲህ በሌላ በኩል ደግሞ ምሩን ሸኝታ ሰኒ እና ኪራቤ ስትቆረቁር ሰው የለም። ድንገት ባለፈው ያያችሁት ኒናን ያስፈራራት ሰውዬ ድንገት ከችላል። ምርጧ ማንቴ እያለ አብሮ ከቆዩ በኋላ ሰኒ ወይም ደግሞ ማነው ኒና ደግሞ ከናቲ ዘንድ ተናታርካ ስትመለስ አንቺ ለምንድነው ስልክ ማታነሺው አምሻል ምናምን ብላ ስትላት እኔን ምረዳኝ የለም ሁላችሁም ምን ተጫዋላችሁ ብላ አዝና ተከፍትላቸዋለች። ምንና ነው ልጅቱ ትልና ተነስታ ትገባለች። ሞናሊዛ መጣ እንግዲህ ኪራ ቤት ነበረች።
ምን ቀርቷት ነው? በሌላ በኩል እንግዲህ የመጣችው ሞናን ይዛ የመጣችበት ምክንያት ወደ ክፍለ ሀገር ልትሄድ ስለሆነ ልትሰናበት ነው የመጣሁት። በማይሆን አጋጣሚ ብንገናኝም ዛሬ ግን ልሰናበታችሁ ነው የመጣሁት ብላ ለኒናና ለዛ ለጨፍራራው ሰውዬ ወይም ለሰኒ ስትናገር፣ እንዴ ታዲያ ምን አለፋሽ? ለምን መጣሽ? ለምንድን ነው በዛው በስልክ አትነግሪንም እንዴ? ብላ ኒናም ደግሞ ካፏ ቀደም ብላ ትነግራታለች ማለት ነው። እንግዲህ ሞናኒዛም ደግሞ ያው እንግዲህ አሁን ቤተሰቦች ሆነናል ብላ ስትነግራት፣ አይ ገና ነሽ ቤተሰብ እንኳን ይቀርሻል ብላ እሷም ትናገራለች። ኒና እኮ የልቧን ነው የምትናገረው ጨርሳ ማለት ነው። ስትመቸኝ ባይዘው ኢኖይስ። በሌላ በኩል ደግሞ እንግዲህ ኪራ የሆነ ቦታ ተቀምጦ ዛፍ ስር ድንገት ዴቭ ይመጣና ቁጭ ይላል። አንተም ሰምተህ ነው ብሎ ሲጠይቀው ኪራ ምን አዎ እንዴት ሳይሰማ ይቀር ብለህ ነው? ለነገሩ ምን አደርጋችሁ ነው ብሎ እንዳዲስ ሲጠይቀው፣ እኔ እግሯን ለመብላት እግሯን ያሽሁላት እንደማናቸውም ሰው ማንም ቢኖር ያንን ያደርጋል ብሎ ይናገራል። ከዛም ደግሞ ዴቭ እንደው እኔ የምልህ ቆይ ያያችሁ ሰው አለ እንዴ በሰዓቱ ብሎ እንዳዲስ ሲጠይቀው፣ አረ የለም ግን እንደምንም ብሎ አስታውሶ ያ ሾካካ አለ ያ በዛብህ የሚባል ብሎ ሲነግረው፣ አሃ እና ታዲያ እሱ አይደል እንደዚህ የሚሰራው ለመንደሩ ሲያስተላልፍ እንደ ዜና በጥሩምባ የዋለው ይልና ይነግረዋል። ኪራም እንግዲህ ትዕግስት አልባ ስለሆነ ተነስቶ ሲሄድ እንደ ወዴት ነው በዛብህ ዘንድ ሲለው ተከትለው ተያይዘው ይሄዳሉ። እንግዲህ ምን አድርጎት ይሆን? አፈር ድም አስበላው ወይስ አፈር ገጥ አስበላ የሚለውን አብረን እናያለን። ሰውየው እንዳልነውም አልቀረለትም። አፈር ደች አስበልቶት ተነስቶ ሄደ ማለት ነው። አይ እንደው ባትቀባጥር ቢቀርብህ ምንም ለማይጠቅምህ አሁን ከትልቅ ሰው አንደበት ይወጣል እንዴ እንደዚህ አይነት ነገር፣ እንደዚህ አይነት ውሸት? እውነት ቢሆንስ እስቲ እንዳፈቀደውና እነሱን ልጆችን እንመልሳለን ወይም እናስተካክላለን ይባላል። ነገር ግን ሰውየው እነሱን ከመጥላት ወይም ደግሞ የኔ ካልሆነች በማለት ውሸት እየደረደረ ልጅቱንና ልጁን ለማጣላትም እንደሚደርስ ግልጽ ነው። በዚሁ ተቀጠለ ማለት ነው። ኤኒዌይስ እንግዲህ ኒና ቤት የገባው ሰውዬ ደግሞ ሀብል ከዚህ በፊት የኪያን ሀብል ወስዶ ነበር። ዛሬ ደግሞ የሞናሊዛን ቀለበት ሊወስድ ሲያወልቅ ኒና ደግሞ ደፋር ቀለበት ወደቀትና ትሰጣታለች። እሱ መዝረፉን እንደቀጠለ ነው። ድንገት ሞናሊዛን ለመሸኘት ሄዳ ነበረ ሰኒ ስትመለስ ለምንድነው እንደዚህ ያደረግሽው ብሎ እሷም ተደብቃ ነበር። ማንቁርቷን ይዞ እንዳወጣት እሷም ደግሞ ይኸውልሽ አንቄ ነው መገልስ ሰኒ ድንገት ትመጣለች፣ ትሰማለች። ማንህና ነው የምታንቃት ብላ ማንቁርቱን ልይዘው ስትል እሱም ደግሞ ገለል ለማለት ሞከረ። ኢንዌስ ቀጣዩ ክፍል እንዴት ነው የሚለውን ነገር አብረን እናያለን ማለት ነው። ብዙ ትምህርት ታገኙበታላችሁ። ሰብስክራይብ አድርጉኝ፣ እኔም አደርጋችኋለሁ ማለት ነው። የአገሬ ልጆች አበረታቱኝ፣ እኔም አበረታታ